ሰላም ሰላም እንዴት ናችሁ? ተመልሰን መጥተናል። ታምራቱ እንደቀጠለ ነው ጋይስ። እዩና የእዩ ባል ዛሬ ተፋጠዋል። እዩ ምን አይነት መልስ ተሰጣቸው ይሆን? ብሩኬና ሀይሚ ምን ይወስናሉ? ሀይሚ እዩንና ባሉኮን ምን አይነት ጥያቄ ልጠይቃቸው ትችላለች? ምክንያቱም የሀይሚ ዋናው ጥያቄዋ እዩ በምን ምክንያት ነው እንደው ከሌላ ያረገዘችው ልጅ አንስታ ብሩኬ አናት ላይ ቁልል ያረገችው የሚለው ጥያቄ ሁላችንም ነው፣ የእሷም የኛም ነው። እዩ ለዚህ ጥያቄ ምን አይነት መልስ ልትሰጥ ላይ ሲቀጥል ደግሞ ብሩኬ ደግሞ እዩ እንደዛ አይነት ጥያቄ እንድትጠየቅ አይፈልግም። ከየት ወዴት የሚባል ነገር የለም። ብቻ የልጁ አባት ነኝ ብሎ ከመጣ እዩ ደግሞ የልጇን አባት ይዛ ጥርግ ትበል። አይሆንም፣ እንደዛ አይሆንም። መጠየቅ አለባት፣ መመለስ አለባት። ለምንድን ነው አንተ ናት ላይ ቁልል ያለችው? ሲቀጥል ያኔ ሄደ ለምን አገኛት? አሁንም የጥያቄ አለ። አግኝተሃታል እኮ እንዳገኛት አምነሃል፣ ስንት ተጠራጥረሃል። መጠየቅ አለባት አሁንም ማለት ነው። እና የእዩን መልስ እንሰማለን ዛሬ። እንግዲህ በአንድ ላይ ነው የሚመጡት ማለት ነው። ከባድ ጸብ ይፈጠራል ዛሬ። ደግሞ የሚጣሉት እዩና ይሄ ልጁ ናቸው ማለት ነው። በአንድ የልጅ አባት ነው ብላ እዩ አትቀበልም፣ ፍጥጥ ማለቱ አይቀርም። ሀይሚ አሁን ይህን ጥያቄ እሺ ሲላት ደስ ብሏታል አይደለ? ግን እዩ ደግሞ የልጅ አባት ነው አትልም ይሄ ልጅ ማለት ነው። ታያላችሁ አይደለም ብላ ግግም ትላለች። እንደገና ጸብ ይፈጠራል ማለት ነው። ወይም ደግሞ ሀይሚና ብሩክን ለማስታረቅ ብዬ ነው የመጣው ይላል እሱ። ካለበለዚያ ምን ታውቃላችሁ ሀይሚን እፈልጋታለሁ ምናምን እያለ በእነሱ እዩ ላገኛት ነው ምናምን እያለ ቤቷ ድረስ ሄጄ ብቻ ብዙ ነገር እያለ ነበረ። ሶ ይሄ ማን የሚባለው ልጅ ምንት የሚባለው ልጅ ይመስለኛል የላከው። ያው ብሩክ በነገራችን ላይ ቪዲዮዋቸውን እኮ ያያሉ ግን ያው ማግኘት ብዙም አይፈልጉም ይመስለኛል። ብቻ ማለት ነው ይሄ ልጅ የላከው ሁሉ ይመስለኛል። ምክንያቱም የልጁ አባት ነኝ ብለህ ሄድና ከዛ በኋላ እንደዚህ አድርግ ብሎት ሊሆን ይችላል። ብሩኬ ላይ እኮ ደግሞ አይ ብሩኬ እኔ ምስኪን እየሸወዱ እንዲሆን ብቻ እዩና ልጁ ተመካክረው ማለት ነው። የልጁ አባት ነኝ ብለህ ሂድ፣ ከዛ እዩ ደግሞ መታ ወይ የልጁ አባት ነኝ ትላለች ወይ አይደለም ብላ ተከራከራለች። ከዛ ቪዲዮ ይሰራል ማለት ነው። እሱም የራሱን ቻናል ያሳድጋል። ይሄን እኮ ይሄ ልጅ የመጣው ወይ ከእዩ ጋር ተመካክሮ ይሆናል። ምክንያቱም ከምንቴ ጋር የምትሰራው ልጅ ጓደኛዋ ናት። ለማን? ለእዩ ማለት ነው። የእዩ ጓደኛ ናት ምንቴ ጋር የምትሰራው ሴት ልጅ። ሶ የእዩን ስልክ ቁጥር በቀላሉ ይሄ ልጅ ማግኘት ይችላል ማለት ነው። ስለዚህ ይሄ ልጅ እና እዩ የማውራት ቻንሳቸው በጣም ከፍተኛ ነው። ስለዚህ እነዚህ ልጆች ምናልባት ተመካክረው ሀይሜና ብሩክ ላይ ሸር እየሰሩባቸው እንዳይሆን ብቻ እኛ አሁን ላይ ማለት ነው በጣም በብዙ መንገድ እያናደዱን ስለሆነ አሁን ላይ ብሩክና ሀይሚን ማንም እየተረዳቸው እኔ ራሴ ማለት ነው በጣም እያናደዱኝ ነው። ሁላችንም ድራማ ነው ብለን ስላሳመንን ራሳችን እኔ ከኋላ የሆነ ሸር የተሰራባቸው እንዶ ብዬ ፈራለሁ። ምክንያቱም ምንቴ ታውቃላችሁ ሲጋጋጥ ነበረ ለመፈመስ ብሎ አንዴ ሀይሚን አፈቀርኳት ቲሸርት እስከ ማሰራት ደርሶ ክሮል ውስጥ ጠጦ እያለ ቢል አልፈምስ ብሏል። አልፈምስ ያለች ነፍስ ብሏል። በትንሹም ቢሆን ፈምሷል። ግን ያኛውም ልጅ ለመፈመስ ደግሞ ያኛው በሀይሚ እንደፈመሰ ይሄኛው ደግሞ የግድ ከእዩ ጋር ሆኖ ትንሽ መስራት አለበት። እዩም ቻናል ከፈተች እሱም ከፈተ፣ ሁለቱ በአንድ ሆነው ታያላችሁ በጣም ብዙ ድራማ እየሰሩ ይቀጥላሉ ብዬ ነው ማስበው። እንግዲህ ከእዩ ጋር ተመካክሮ ሊሆን ይችላል። ምክንያቱም እዩ ላስታርቅ ብላ እምቢ ስላሏት አብራችሁ ሁኑ ስላለች ሀይሚ ደግሞ ብዙ መስቀለኛ ጥያቄ እየጠየቀች እምቢ ስላለቻት ምናልባት እችን ልጅ እዩ ልትሆን ትችላለች። ይሄ ልጅ የላከችው ምን ብላትሉም ሄድና እኔ ነኝ የልጁ አባት ብል ከዛ እነሱ ሰላም ይሆኑ መጨረሻ ላይ ዲኤንኤ ይደረጋል። እንደዚህ አይነት ነገር ነው። ይህን ደግሞ እዩ ልታደርግበት የቻለችው በአንዴ እንዴት እንደዚህ ያደረገች በአንዴ ለምንድን ነው ታረቁ ይቅርታ ብላ የመጣችው እያለን እኛ ሁላችንም እንደውም በጣም እየተገረምን ነበረ። ምናልባት ድራማ ካልሆነ እዩ ምን ለማድረግ አስባ ይመስላችኋለኝ? በጣም እያስፈራራት ነው። ሰው ሁሉም ሰው እየዘቀዘቃት ነው ፎቶዋን። ወንድሙ ሳይቀር ብዙ ነገር እያደረገ ነው። ሀይሚም እየዛተችባት ነበረ በቀልሻለሁ እያለቻት። ስለዚህ እዩ ምንድነው ማድረግ ያለባት አሁን ላይ? በእልህ በጭቅጭቅ በነተረክ ሳይሆን በመላና በዘዴ ማድረግ ፈልጋለች ይመስለኛል። ምን ማድረግ? እነሱን መጀመሪያ ታስታርቃለች። ከዛ በኋላ ዩቲዩባን ተከፍታለች። ምክንያቱም በዛ መንገድ ከመጣች በማጣላት በማጋጨት ሰብስክራይብ አናረጋትም። እንደዚህ በማስታረቅ ደህና ሰው መስሎ በመምጣት ከሆነ ግን ሰብስክራይብ እናደርጋታለን። ሶ የልጁ አባት እኔ ነኝ የሚል ሰው ታመጣና ከዛ በኋላ ቪዲዮ ትሰራለች።
ከዛ ከትንሽ ቀን በኋላ አይ እኔ እነሱ እንዲታረቁ ብዬ ነው እንጂ የልጅ አባት አሁንም ብሩክ ነው ብላ ግግም ትላለች። ከዛ ተመልሰው እነሱ ደግሞ ይጣላሉ ማለት ነው። ሀይሚና ብሩክ እነሱ ተጣሉ ማለት አሁንም እነሱን እያገኘች ቪዲዮ ካሜራ እየደቀነች ትሰራለች ማለትም አይደለም። ይሄ ነው ከባዱ ቢዝነስ። እና እነዚህ ልጆች ካላወቁ ብሩኬም ቢሆን እርግጠኛ ሆነ ካላወቅ ሁሉንም ሰው ማመን አለብ ብዬ አላስብም። ድራማ ካልሆነ ሁሉንም ሰው ካመንክ ከስራል። ምክንያቱም በአንተ እየሸቀሉ ሊሆን ይችላል። መጨረሻ ላይ መጥተው እንግዲህ ብሩኬ እንኳን አይጎዳም፣ የሚጎዱ ሀይሚ ነው። አንዴ ደስታ አንዴ ሀዘን ማለት ነው። መጀመሪያ ልጁ አባት አይደለም ብላ ተደሰተች። ከዛ ደግሞ ልጅ ነው ሲባል ከባድ ነው። እና እንግዲህ ልጁ በዚህ መንገድ ዩቲዩብ መስራት የፈለገ ይመስለኛል። እንደምታውቁት ሁሉም ዩቲዩበር መሆን ይፈልጋሉ። የሆነ ታዋቂ ሰው ጋር መስራት አለባቸው። እዩ እንኳን በአንድ ቀን 10,000 ሰብስክራይብ ገብታለች። እኛ ስንት አመት ሙሉ ለፍተን መሰላችሁ 10,000 ሰብስክራይብ የገባ ነው። ስለዚህ ያው ሰው ለመፈመስ ብሎ መጋጋጡ አይቀርም ማለት ነው። እኔ የመሰለኝ ድራማ ካልሆነ እዩና ልጁ ተመካክረው ነው ብዬ ነው ማስበው። ተመካክረው ከሆነ ዛሬ እዩ ትመጣና ልጁ የሱ ነው ትላለች። ተመካክረው ሳይሆን ደግሞ ብሩክ የራሱ ስሙን ለማጥራት ፈልጎ ከሀይሚ ጋር ለመታረቅ ፈልጎ ከሆነ ይህን ነገር ያደረገው እዩ አይደለም ብላ እንትን ትላለች። ምክንያቱም እዩ ያለምንም ምክንያት እዚህ ጋር የልጅ አባት ነው ብላ ብሩክ ላይ ስመጣ አትችልም። ያለምንም ምክንያት ማለት ነው። ወይ ፍቅረኛዋ ካልሆነ ወይ የሆነ ግንኙነት ከሌላቸው ምንም እርግጠኛ ባልሆነችበት ነገር መታ ብሩክን የልጅ አባት ነጥራው አትችልም። የሆነ ምክንያት ይኖራታል። ሰው እቺ ልጅ መታ የልጁ አባት አዎ ብሩክ ነው ካለች ራሱ ብሩክ ነው ያመጣው ወይ ደግሞ ሌላ ሰው ልኮት ነው ማለት ነው። በቃ እሱ የተወሰነ መታወቅ ፈልጎ መስራት ፈልጎ ነው ብዬ ነው ማስበው። ብቻ በአጠቃላይ በጣም ግራ ያጋባል፣ ግን አብዛኛው ፓርት ድራማ እንደሆነ ያስታውቃል። ነገር ግን ደግሞ እኛ ድራማ ነው እያለን ስለሆነ ሁላችንም በመሀል ያልሆነ ነገር ሊፈጠር ይችላል። የሆነ ሴራ ሰው አሁን ላይ ቢያስሄድ ሁሉም ሰው ድራማ ነው ብሎ ስለሚያምን ሀይሚና ብሩክን መውቀስ ነው ከኔ ጀምሮ ያዝ ነው እንጂ አይ እነሱ ላይ እንደዚህ ሊያደርጉባቸው አስበው ይሆን እንዲ የሚል ሀሳብ እያሰብን አይደለም። እና ያው ግማሹን ድራማ ነው ግማሹን ድራማ አይደለም ብለን ማሰብ አለብን። አንዳንዴ እኛ መሰጣቸው አስተያየት እነሱን ያልሆነ መንገድ እንዲይዙ እያደረጋቸው ነው። ይሄ ነገር ድራማ ሊሆንም ላይሆንም ይችላል። ድራማ ካልሆነ እውነትም እዩና ይሄ ልጅ ተመካክረው እነዚህ ልጆች በእነሱ መስራት የፈለጉ ይመስለኛል። አሁን እዩ ዛቻ፣ ማስፈራሪያ፣ በጣም ስድብ፣ ፎቶዋም እየተዘቀዘቀ ስለሆነ የሚያዋጣት እንደዚህ ብላ ብትመጣ ነው። ምክንያቱም ከእነሱ ጋር ተጣልታ እነሱን እያጣለች ቻናል እንኳን ብትከፍት ማንም ሰብስክራይብ አያደርጋትም። ስለዚህ የሆነ ሸር እየሰሩ ነው ብዬ ማስበው። ካለበለዚያ ግን ብሩኬ የራሱን ስም ለማጥራት ያው ሶሻል ሚዲያ ላይ ሁሉም ሰው በጣም እየሰደበው ነው ሰሞኑን። በተለይ ብስማ በሚያደርገው ነገር ሁሉም ሰው እየተናደደበት ስለሆነ ስሙን ለማጥራት ምናልባት የሆነ ሰው የልጅ አባት ነኝ ብሎ ይምጣና ከዛ በኋላ እንደሚሆን ይሆናል ለማለት ፈልጎ እንደዛ ማድረግ ፈልጎም ሊሆን ይችላል። እንግዲህ ዛሬ በሀይሚ ቤት ይመጡ ይሆናል። እዩ፣ ልጁ፣ ሀይሚ፣ ብሩክ ሁሉም አሁን በግሩፕ ልክ እነ ዳኒ ጋር እንደሚሰሩት እያደረጉ ነው። እንደዛ ሊያደርጉ ስለሚችሉ እንግዲህ የእዩን መልስ አይተን ነው እንግዲህ አስተያየት ልንሰጥ የምንችለው። የልጁ አባት ነው አይደለው የሚለውን መቼም ከሷ ውጭ ማንም ሊያውቅ አይችልም። ልጁ እኔ ነኝ ቢልም ብዙ ልጆች አሉ እኮ የልጅ አባት ነኝ እያሉ ይመጡ። እነዛ ሁሉ የልጅ አባት ከሆኑማ እንዴ ዲኤንኤ ውጤቱ ራሱ የስንት ሰው ደም ሊሆን ነው? ሚክስ ሊሆነ ልጅ ልትወልድ ነው ይችላል ጋይስ።